ሰላም ጤና ይስጥልኝ የተከበራችሁ የብራይት አካዳሚ ቤተሰቦች ባሉበት ቦታ ሆነው ምን መማር ይፈልጋሉ? እንግሊዘኛ፣ አማርኛ፣ ግዕዝ፣ አፋን ኦሮሞ ወይስ አረብኛ ቋንቋ? በያዙት የሞባይል ስልክ ብቻ ባሉበት ቦታ ሆነው መማር ይችላሉ። እኛ በኢሞ፣ በዋትስአፕ፣ በቴሌግራም እያስተማርን እንገኛለን። በፈለጉት አፕሊኬሽን ድምጽ ማስቀመጥ ወይም ቀጥታ መደወል ይችላሉ። በዚህ በአስቀመጥንላችሁ ስልክ ማለት ነው። እቺ የመጀመሪያ ፊደል ረ ነች። ረ በእንግሊዘኛ አርኢ ማለት ነው። አርኢ። እቺ ሩ በእንግሊዘኛ አርዩ ነች ማለት ነው። እዚህ ጋር እቺኛዋ ደግሞ ሪ ሶስተኛ ፊደል ናት። አር አይ ማለት ነው። እቺ አር አይ። እቺ ደግሞ አራተኛ ፊደል ራ የረ ቤተሰብ አራተኛ ፊደል ናት ማለት ነው። አር ኤ ነች። እቺ ደግሞ አር ኤ። እቺ ሬ የረ ቤተሰብ አምስተኛ ፊደል ናት። አር ኢ ትሆናለች ማለት ነው። ከመጀመሪያው ፊደል ጋር ተመሳሳይ ናቸው። ሬ አር ኢ፣ እዚህኛውም ጋር አር ኢ ነው ማለት ነው። አንዳንዴ መሃል አይ ያስገቡበታል። ማስገባትም ትችላላችሁ ለፕሮናንሴሽን እዚህ ጋር እንዲለያዩ አይ ብናስገባበት ሬ ስንል በውስጥ ታዋቂ ኤ ስንል ብንል አይን መሃል ማስገባት ትችላላችሁ። ር ሆነ የመጨረሻው አር ብቻውን ነው ማለት ነው። ሮ ሲሆን ደግሞ ሮ ሲሆን ምንድነው? አር ኦ መጀመሪያ መጨረሻ ላይ ኦ ያስገባል። የሰባተኛ ፊደል ነው። ስድስተኛ ፊደል ምንም ቅጥያ የለውም። ሌላ ቫውል ያስገባም። ቀጥታ ረ ከሆነ አር ነው፣ ሳ ከሆነ ኤስ ነው። እዚህ ጋር እንዳያችሁት ማለት ነው። እሺ ቀጣይ ወደዚህኛው ፊደል ስንሄድ ሰ የመጀመሪያ ፊደል ኤስ ኢ ሰ ሱ ኤስ ዩ ሲ ኤስ አይ ሲ ሶስተኛ ፊደል ኤስ አይ። ሳ አራተኛ ፊደል ኤስ ኤ ሴ ኤስ ኢ ስንተኛ ፊደል ነው? አምስተኛ ፊደል። ስ ኤስ ብቻዋን ኤስ ስንተኛ ፊደል ነው? ስድስተኛ ፊደል ማለት ነው። ሶ ኤስ ኦ ነው ማለት ነው። የመጨረሻ ሰባተኛ ፊደል ነው። አሁን እንግዲህ እዚህ ጋር ስም ጻፉ ብትባሉ ሰ ብሎ የሚጀምር ስም ጻፉ ብትባሉ ኤስ ኢ ትላላችሁ ማለት ነው። ሱ ለምሳሌ ሱራፌል ሊሆን ይችላል። ኤስ ዩ ብላችሁ ትጀምራላችሁ ማለት ነው። ሲራክ ስትሉ አሁን ሲ ነቻ፣ ስለዚህ ኤስ አይ ብላችሁ። ሳምራዊ ስትሉ ሲጀምሩ ኤስ ኤ ብላችሁ በሳ ትጀምራላችሁ። ሴ አሁን ሴ በሴ የሚጀምር የቦታ ስም ሊሆን ይችላል። የሰው ስም ካለ ኤስ ኢ ትጠቀማላችሁ ማለት ነው። ስምረት ሊሆን ይችላል። ኤስ ብቻው። ኤስ ኦ ሶሎሞን ስንል ኤስ ኦ የመጀመሪያ ፊደል ማለት ነው። እሺ ቀጣይ ወደ ቀጣው ስንገባ ሼ ነው አይደለ? ኦኬ ሼ ሶስት ነው። እንደሌሎቹ ሁለት አይደለም። ኤስ ኤች ኢ ነው። ሼ ለየት የሚያደርገው ኤስ ኤች ኢ ሶስት ፊደሎች ናቸው ያሉት። እዚህ ጋር በእንግሊዘኛው ሶስት ሌተሮች ናቸው። ኤስ ኤች ኢ ነው። እሺ ኤስ ኤች ቋሚ ነው። እዚህ ጋርም አለ፣ እዚህ ጋርም አለ፣ እዚህ ጋርም ሁሉም ላይ ኤስ ኤች አለ። ነገር ግን ኤስ ኤችን ተጠቀማችሁ በኋላ ነው ኢ ለመጀመሪያ ፊደል ትጠቀማላችሁ። ሸ ኤስ ኤች ኢ፣ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሹ ኤስ ኤች አይ፣ ሻምበል ለመጻፍ ሻ ይችላል። ኤስ ኤች ኤ፣ ሸምሱ ለማለት ኤስ ኤች ኢ። ኦኬ ኤስ ኤች ብቻውን ከሆነ ሺ ነው። ኤስ ኤች ኦ እዚህ ጋር ኤስ ኤች ኦ አለ። ሾ ኤስ ኤች ኦ ነው። እዚህ ጋር ቆርጦብኝ ነው፣ ይቅርታ።
ኤስ ኤች ኦ ከሆነ ሾ ነው ማለት ነው። ሾ መጨረሻ ላይ ሰባተኛ ፊደል 1 2 3 4 5 6 ናቸው። ሰባተኛ ፊደል ሾ ይቀራል እዚህ ጋር። በራሳችሁ ኤስ ኤች ኦ ብላችሁ ሾን ጻፉ ማለት ነው። ቀ አለ እዚህ ጋር። ቀ የመጀመሪያ ፊደል ኪው ኢ። ኬንም መጠቀም ይቻላል። ኬንም የሚጠቀሙ አሉ። ኪው ቢሆን ተመራጭ ነው። ለምን ቀ ለከ ኬ ለከ ይቀድማል። ለከ ከን ነው የምንቀደመው ኬን ማለት ነው። እዚህኛው ጋር ኪው የምንጠቀመው ለቀ በጣም አሪፍ ነው ማለት ነው። ኪው ኢ ከሆነ ቀ የመጀመሪያ ፊደል ነው። ቁ ኪው ዩ ማለት ነው አይደል? ቁ ሲሆን ቂ ኪው አይ ኦኬ። እሺ ቃ ኪው ኤ ቄ ስንተኛ ፊደል ነች እቺ? አምስተኛ ፊደል ኪው ኢ። ቅ ስድስተኛ ፊደል ምንም ጭማሪ የላት ኪው ብቻዋን። ቆ ሰባተኛ ፊደል ናት። ከዚያ በኋላ ኪው ኦ ትሆናለች ማለት ነው። ስለዚህ ቀ ቁ ቂ ቃ ቄ ቅ ቆ ሆነ ማለት ነው። ኦኬ ቀጣይ በ ነው። በ የመጀመሪያ ፊደል ቢኢ ነው። ቢኢ። ቡ ሁለተኛ ፊደል ቢዩ ነው። ቢ ይቺ ሶስተኛ ፊደል ቢአይ። ባ አራተኛ ፊደል ቢኤ። ቤ ስንተኛ? አምስተኛ ፊደል ቢኢ። ብ ብቻዋን ቢ ስድስተኛ ፊደል ናት። ቦ ሰባተኛ ፊደል ቢኦ። ቀጥታ በእንግሊዘኛው ቡ ቢ ባ ቤ ብ ቦ ይሆናል። በአማርኛው ቡ ቢ ባ ቤ ብ ቦ ይሆናል ማለት ነው። ይሄኛውም ሸ ሹ ሺ ሻ ሼ ሺ ሾ ኤስ ኤች ኦ አለ። ቀ ቁ ቂ ቃ ቄ ቅ ቆ። ቀጣይ ይሄኛውንም አየነው አይደል? እንደዚህ እያላችሁ መለየት ትችላላችሁ። በዚህ ቁልቁል ራሱ ማንበብ ይቻላል። ሸ ቀ በ አያችሁት? ይቺ ኢ የመጀመሪያ ፊደል ላይ ያለች ማለት ነው። ሹ ቁ ቡ ከሆነ ደግሞ አሁን ዩ እዚህም አለች ሶስቱ ጋር አያችሁት? ዩ ሁለተኛ ፊደል ላይ እንጠቀማለን ማለት ነው። አሁን ሺ ሶስተኛ ፊደል ነው አይደል? ስለዚህ ሺ እዚህ ጋር ቂ ቢ ላይ አይ እንጠቀማለን ማለት ነው። አይ ሻ እዚህኛው ጋር ደግሞ ሻ ቃ ባ ኤን እንጠቀማለን። ኤ ተጠቀመናል። ሼ አለ እዚህኛው ጋር ሼ ስና አምስተኛ ፊደል ላይ ኤን እንጠቀማለን። እዚህ ጋር ቄ ስንል ኢ፣ ቤ ስንል ኢ አያችሁት? ሺ ስንል ግን ኤስ ኤች ብቻውን ነው፣ ቫውል የለም እዚህ ጋር። ቅ ስንልም ኪው ብቻውን ነው። ብ ስንልም ቢ ብቻውን። የመጨረሻ ፊደል ግን ኦን ይጨምራል። ቦ ስንል ኦን፣ ቆ ስንል ኦን። እዚህ ጋር ኤስ ኤች ኦ አለ መጻፍ ትችላላችሁ። ኤስ ኤች ኦ ነው ሾ። ስለዚህ ሁሉም ኦን ይጨምራሉ፣ የመጨረሻ ፊደሎች ማለት ነው። ለዛሬው እዚህ ላይ ይበቃናል። ቀጣይ እስከምንገናኝ ደህና ሁኑ።